ሮጦ አመለጠ ወይም ሮጦ ጠፋ። እግዚአብሔር ነው ያወጣው፣ እግዚአብሔር ነው የሰወረው፣ ተንከባለለ፣ ራሱን ሳተ። እነዚህንና የመሳሰሉ በርካታ ኤክስፕሬሽኖችን ወይም አገላለጾችን ይዤላችሁ መጥቻለሁ ዛሬ። አካም ጅርቱ በጋነጋን ጥፍተን የዛሬውን ቪዲዮ ካያችሁ በኋላ በደንብ መናገር ስትጀምሩ ወይም ደግሞ የአፋን ኦሮሞ ትምህርት ሲገባችሁ የዚህ ቪዲዮ ጥቅሙ በደንብ ይገባችኋል። እስከ መጨረሻው ድረስ ተከታተሉ። ነገር ግን ሰብስክራይብ ማድረጋችሁን እርግጠኛ ሆኑ መጀመሪያ። እንደዚሁም ደግሞ ላይክ አድርጋችሁ ብትጀምሩ አሪፍ ነው፣ በኋላ ስለምትረሱት ማለት ነው። ቦዴራን ፈቹ ደንዴስ ዋንቴፍ አሙማ ላይክ ወዳቲ ጀልቀባ አማዱማቲን ሆርዶፋ ቡም ነው የምናደርገው። ኖችን ቱራ የዛሬው በእርግጥ በኮመንት ስር የተሰጠኝ ነው። ነገር ግን በጣም ጠቃሚ ሆኖ ስላገኘሁት እኔም ሰፋ አድርጌ በሚገባችሁ መልኩ እየፈተፈቱ የማጉረስ ያክል ነው ዛሬ የማሳያችሁ። ተከታተሉ። የመጀመሪያው ምን ይላል? ኦከቴ ኤገቴ ይላል የመጀመሪያው። ኦከቴ ኤገቴ ብለን ብንለው በተለይ ደግሞ ትርጉም ይለያል። ቅንፍ ውስጥ ምንድን ነው የሚለው? ሚዱ ዳፍ ይጀላ። ሚዱ ዳፍ ማለት ለመጉዳት ማለት ነው። ኦከቴ ኤገቴ ማልጎቹ ዳፍ ሚዱ ዳፍ አማሪፋ ማልጀቹ ዳ ተደብቆ ጠበቀ ማለት ነው። ኦከቴ ኤገቴ ስንል ተደብቆ ጠበቀ። ኦከቴ ኤገቴ ብለን ደግሞ መጨረሻ ላይ ረዘም የምናደርገው ከሆነ ተደብቆ ጠብቆ ማለት ይሆናል። ተደብቆ ጠብቆ፣ ተደብቆ ጠብቆ እንደዚህ ያደረገው ለማለት ይጠቅመናል ማለት ነው። ሁለት ፊጌ ሀርካ በኤ። ፊጌ ሀርካ በኤ ማለት ደግሞ ምን ማለት ነው? ሮጦ አመለጠ ወይም ሮጦ ጠፋ። ሀርካ በኦ ማለት ማምለጥ ማለት ነው፣ ወይም ደግሞ መጥፋት እንደማለት ነው። ነርካ በኤ ካላችሁ ለምሳሌ ጠፋብኝ ወይም አመለጠኝ ማለት ነው። ሶስት አማጢቆፍ መሌ ቀቤኦሌ። አማጢቆፍ መሌ፣ አማጢቆፍ መሌ ቀቤኦሌ ለትንሽ ነው እንጂ ይዞት ነበር ማለት ነው። ለትንሽ ነው እንጂ ይዞት ነበር። ቀቤኦሌ ማለት ይዞት ነበር ማለት ነው። ኦሌ አካሲተኤ ኦሌ፣ አካሲተኤ ኦሌ ስንል እንደዚህ ሆኖ ነበር። ለምሳሌ ወድቄ ነበር ለማለት ብንፈልግ እንዴት ነው የምንለው? ኩፌን ኦሌ እንላለን አይደል? ኩፌን ኦሌ ወድቄ ነበር፣ እንደዚህ ሆነ ነበር። ይህን ወደፊት ስለምሰራላችሁ እናንተም በኮመንት ስር እስኪ ይችን ነገር ተጠቅማችሁ የምትጠይቁትን ጥያቄ መጻፍ ትችላላችሁ ማለት ነው። እንቀጥል። ቀጥሎ ያለው ዋቃቱ ቡቴ ጀላባሴ። ዋቃቱ ቡቴ ጀላባሴ እግዚአብሔር ነው ያወጣው ማለት ነው። እግዚአብሔር ነው ያወጣው። ዋቃቱ ቡቴ ጀላባሴ። ቀጥሎ ያለው ዋቃቱ በራሬ። ዋቃቱ በራሬ እግዚአብሔር ነው የሰወረው ማለት ነው። በራሩ ማለት መሰወር ማለት ነው። ፎር ኤግዛምፕል እሲና በራሩ ከተባለ ለምሳሌ ይሰውራችሁ ማለት ነው። ቀጥሎ አርኤ ደደቤ። አርኤ ደደቤ አራውጦ አቃተው ማለት ነው። አራውጦ ወይም ደግሞ አሳዶ አቃተው። አርኡ ማለት ማሳደድ፣ ማባረር፣ ማራወጥ እንደማለት ነው። ኔክስት በቀቴ ደደቤ። በቀቴ ደደቤ ሸሽቶ አቃተው ወይም ደግሞ ሸሽቶ ደከመ። በቀቹ ማለት መሸሽ ማለት ነው። በቀቴ ደደቤ ሲሆን ደግሞ ሸሽቶ አቃተው ወይም ደግሞ ለመሸሽ ሞክሮ ደከመው እንደማለት ነው። ስለዚህ ተይዞ ሊሆን ይችላል። ከናፉ ቀበሜ ራስ ተውደንዳ እንደዚያ እንደማለት ነው። ኔክስት ሆልቃ ሊጤ። ሆልቃ ሊጤ ዋሻ ገባ ማለት ነው። ሆልቃ ማለት ዋሻ ማለት ነው። ኢን እንግሊሽ ኬቭ ይባላል። ኔክስት በላ ኦፊራ ቀቤ። በላ ኦፊራ ቀቤ ምን ማለት ነው? ራሱን ከአደጋ ተከላከለ ማለት ነው። ራሱን ከአደጋ ተከላከለ ወይም መከተ እንደማለት ነው። በላ ማለት ምንድን ነው? አደጋ ማለት ነው። ዳንጀር። ኔክስት ኒፎቆቄ። ኒፎቆቄ ኒፎቆቄ ዮካን ኢንፎቆቄ ተንፏቀቀ ማለት ነው። ተንፏቀቀ። ኒዳኢሜ። ኒዳኢሜ ማለት ደግሞ ዳኸ ማለት ነው። ወይም ደግሞ በንብርክኩ ሄደ ማለት ነው። ዳኢሙ ማለት ምን ማለት ነው? መዳህ ማለት ነው። ብዙ ጊዜ ለምንድን ነው የምንጠቀመው መዳህ የሚለው ቃል? ለህፃናት ነው። መዳህ ዳኢሙ ይባላል። ዳኢሙ የሚለው ቃል ራሱ ከምን የመጣ ነው? ዳኢማ ከሚለው የመጣ ነው። ስለዚህ ዳኢማ ማለት ምን ማለት ነው? ህፃን ማለት ነው። ዳኢሙ ማለት መዳህ ማለት ነው። ስለዚህ ኒዳኢሜ ሲሆን ደግሞ ዳህ ወይም በንብርክኩ ሄደ እንደማለት ነው። እኒቲያኑ ማልጀዳ
ኒጉጉፌ ኒጉጉፌ አጎበደደ ማለት ነው። አጎበደደ ወይም ጎበጥ አለ ወይም ደግሞ ዝቅ አለ እንደማለት ነው። ኒጭሴ ኒጭሴ ተኛ ማለት ነው። ተኛ። ኒገንገለቴ ኒገንገለቴ ተንከባለለ ማለት ነው። ተንከባለለ። ገንገለቹ መንከባለል ማለት ነው። ኒቡራቄ ኒቡራቄ ቦረቀ ወይም ፈነጠዘ እንደማለት ነው። መቦረቅ ቡራቆ ይባላል። ስለዚህ ኒቡራቄ ቦረቀ ወይም ደግሞ በጣም ደስተኛ ሆነ፣ ፈነጠዘ እንደማለት ነው። ኦፎላሌ ኦፎላሌ ራሱን ሳተ። ኦፎላሌ ራሱን ሳተ ማለት ነው። ኦፎላሉ ሲሆን ራስን መሳት ስለሆነ ማለት ነው። ኒጀርጀሬ ኒጀርጀሬ ቸኮለ ማለት ነው። ቸኮለ። ኔክስት ደሆ አርገቴ ደሆ አርገቴ ተገን አገኘ። ደሆ ማለት ተገን ማለት ነው። ለምሳሌ እንደዚህ ደሆ ጎደቹዳን ሲባል ትሰማላችሁ አይደል? ደሆ ጎደቹዳን ሲባል ተገን በማድረግ እንደማለት ነው። ስለዚህ ደሆ ተገን ማለት ነው። ደሆ አርገቴ ስንል ደግሞ ተገን አገኘ እንደማለት ነው። ቀጥሎ ኒሹቢሴ ኒሹቢሴ ጨፈረ ማለት ነው። ወይም ተወዛወዘ፣ እስክስ አለ ወይም እስክስታ ወረደ እንደማለት ነው። ሹቢሱ ማለት መጨፈር መደነስ ማለት ስለሆነ ማለት ነው። ቀባቱ ደደቤ ቀባቱ ደደቤ መያዝ አቃተው ወይም ደግሞ መጨበጥ አቃተው፣ መያዝ አቃተው ወይም መያዝ ነው ያቃተው እንደማለት ነው። ቀላል ነገር ነበር፣ ነገር ግን መያዝ ነው ያቃተው ስንል ቀባቱ ደደቤ ይሆናል ማለት ነው። ኒፎሪጬ ኒፎሪጬ ምን ማለት ነው? አፏጬ ማለት ነው። አፏጬ። በሪ በራቲ አባቱ። ቀጣይ ኒሱፌ ኒሱፌ ሸተተው ወይም ደግሞ አሸተተ ማለት ነው። ሱፉ ማለት ማሽተት ማለት ነው። ኒኩሩፌ ኒኩሩፌ አንኮራፋ ማለት ነው። አንኮራፋ። ለምሳሌ ኒኩሩፋ ማለት ያንኮራፋል ማለት ነው። ያንኮራፋል። ስለዚህ ኒኩሩፌ ሲሆን ደግሞ አንኮራፋ ማለት ነው። በእንቅልፍ ልብ ውስጥ ማንኮራፋት ኩሩፉ ይባላል። ቀጣዩ ምን ይላል? ይችን ቃል ያዟት። ኒአብጆቴ ኒአብጆቴ ማለት ደግሞ አለመ ማለት ነው። ወይም ደግሞ ህልማዬ ማለት ነው። አብጁ ማለት ህልም ማለት ነው። ኒአብጆቴ ሲሆን ደግሞ ህልማዬ እንደማለት ነው። ለምሳሌ አብጁን አርጌ ማለት ህልማየሁ ማለት ነው። ስለዚህ አብጁ ምንድነው? ህልም ማለት ነው። ድሪም የሚባለው። ቀጣይ ያለው ኒካየፈቴ ማለት ደግሞ እሱም አለመ ማለት ነው። አለመ ማለት ነው። ነገር ግን እቅድ አወጣ። ካዮ ማለት አላማ ማለት ነው። አላማ ማለት ነው። ስለዚህ የሆነ ግብ ወይም ደግሞ አላማ ማለት ነው። ሰው ኒካየፈቴ ስንል ደግሞ ለማስፈጸም የሚፈልገውን ነገር አስቀመጠ እንደማለት ነው። ገራሳቱ ጭሴ እኒ ካምብራን ገራሳቱ ጭሴ። ለምሳሌ በቀላሉ ላስረዳችሁ። የሆነ እንድታስፈጽሙት የምትፈልጉት ነገር ወይም ያስጨነቃችሁ ነገር ከዚህ በፊት ሲያስቸግራችሁ የነበረ ነገር ልክ ከዚያች ከጭንቀታችሁ ስትገላገሉ ልብ ያረፈ ወይም ደግሞ ሆዴተኛ እንደዚህ አይነት ነገር ይባላል። ያንን ለመግለጽ ነው ባጭሩ ማለት ነው። ስለዚህ ልቡ አረፈ ወይም ደግሞ ልቡ ተኛ ወይም ተረጋጋ እንደማለት ነው። ተስገባኤ ጀቹዳ እኒቲያኑ ማልጀዳ ኒቡርጃጄ ማለት ምን ማለት ነው? ተወዛገበ ማለት ነው። ወይም ደግሞ ተደናገረ ማለት ነው። ቡርጃጀኡ ማለት መደናገር መወዛገብ ማለት ነው። ወሊንኤ ማለት ደግሞ ተምታታ ማለት ነው። ተምታታ። ቀጣይ ያለው ገላኛቴ ማለት ምን ማለት ነው? እንደው በቀጥታው ስንተረጉመው ይሄንን ስንቅ በላ ማለት ነው። ስንቅ ገላ ማለት ስንቅ ማለት ነው። ግን ትርጉሙ ብዙ ጊዜ ለዚህ አይደለም የምንጠቀመው። ተሸነፈ እንደማለት ነው። ተሸነፈ ወይም ደግሞ ኒሙአሜ ጀቹዳ ገላኛቴ ጀቹን ኒሙአሜ ዮካንሞ እንጂፈተሜ ጀቹዳ። ቀጣይ ኦፍቱሌ
ኦፍ ቱሌ ማለት ምን ማለት ነው? ራሱን ቆለለ ማለት ነው። ኦፍ ቱሉ ማለት ራስን መቆለል፣ ራስን ማካበድ እንደማለት ስለሆነ ኦፍ ቱሌ ሲሆን ደግሞ ራሱን ቆለለ ይሆናል ማለት ነው። ይሄ ለወንድ ነው የሚያገለግለው። ለሴት ሲሆን ደግሞ ኦፍ ቱልቴ ይሆናል። ጉድ። ቀጣይ ኢቲኩሌ። ኢቲኩሌ ማለት ደግሞ ይሄን ባጭሩ ላስረዳችሁ። ምን ማለት መሰላችሁ? አንዳንድ ሰው ሲጫወት ሲያወራ ምናምን የሆነ ቀባው ነው ሲሉ ሰምታችሁ ታውቃላችሁ? ቀባው ነው ማለት የሚያወራውን ወሬ ያሳምራል ወይም ደግሞ አሳምሮ ነው የሚያወራው እንደማለት ነው። ስለዚህ ኢቲኩሌ ማለት ቀባው ወይም ደግሞ አሳመረው፣ ተጫወተው እንደማለት ነው። ለጨዋታ ሲሆን ማለት ነው። ሶ ኢቲኩሌ ማለት ቀባው እንደማለት ነው። ኩሉ ማለት ኖርማሊ የአይን ኩል ታውቃላችሁ መኳኳል። ስለዚህ መቀባት ማለት ነው አይደል? ከሱ የመጣ ነው። ኩሉ ጀቹን ኢኔሴንስ ማንቴፍ ጀቹዳ። ቀጣይ ወሊቲ ነቄ ወሎልቺሴ ጀዳ። ወሎልቺሱ ዮካንሞ ወሊቲ ነቁ ጀደማ። ምን ማለት ነው? አጣላ ማለት ነው። ወሊቲ ነቄ ዮካን ወሎልቺሴ ጀቹን አጣላ ማለት ነው። ወሊቲ ቡሴ ጀቹዳ። የሆኑ ሰዎችን ማጣላት ምን ይባላል? ወሊቲ ቡሱ ዮካን ወሊቲ ነቁ ይባላል። የመጨረሻው ወሊቲ መኬ። ወሊቲ መኬ ምን ማለት ነው? ቀየጠ ማለት ነው። ወሊቲ መኬ ማለት ቀየጠው ወይም ደግሞ ደባለቀው ማለት ነው። ወሊቲ መኩ ማለት ምን ማለት ነው? መደባለቅ መቀየጥ ማለት ነው። ለምሳሌ ፈኬኛፍ ወልመካዳ ሲባል ምን ማለት ነው? ቅይጥ ወይም ድብልቅ እንደማለት ነው። ስለዚህ ወሊቲ መኬ ሲሆን ደግሞ ደባለቀ ቀየጠ ጀቹዳ ጀቹዳ ማሪፋል ከናፍ አካታ ቱሬ ዋን ኦርዶፋ ቱርተኒፍ ገለቶማ ሰብስክራይብ ጎተኒቱ ሰብስክራይብ ጎኔታናን ሰብስክራይብ ጎዳ ገረ ፉልዱራቲ ኦንላይን በርሲሱዳፍ ኮፒራን ጅራ እሱን ነገር ጨርሼ ያው ቴሌግራም ምናምን ከፍቼ አስቀምጬላችኋለሁ። ቴሌግራም አካውንት እዚያ ከታች በኩል ታገኙታላችሁ። ሊንኩን እየተጫናችሁ ቴሌግራሜን ጆይን አድርጉ። ሁኔታዎችን አመቻችቼ ወይም ደግሞ ይህ ቪዲዮ ቆይቶ የሚደርሳችሁ ሰዎችም ካላችሁ ትምህርቱን ጀምረን እያስተማርን እየተማርን ሊሆን ይችላልና ጆይን አድርጋችሁ ፕራይቬትሊ መማር ፈልጋለሁ ካላችሁ በዚያ ቴሌግራም ላይ እናወራለን። ወይም ደግሞ በቲክቶክ ሄዳችሁ በኢንቦክስ መማር ፈልጋለሁ ያላችሁ ልትጽፉልኝ ትችላላችሁ ማለት ነው። አመሰግናለሁ። ገለቶማ